ሰላም እንኳን ለህዳር 12 የመልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አድረሳችሁ አድረሰን። እኔ እንደ እግዚአብሔር ፍቃድ የቅዱሳን ሰላትን ስራ የምሰራ ወንድማችሁ ሰዓሊ ኤፍሬም ነኝ። ይህ የምታዩት ስዕል አብዛኞቻችን የቅዱስ ሚካኤል ስዕል ብለን ተጠቅመንበታል። ነገር ግን ይህ ስዕል የኛ ስዕል አይደለም። በእኛ የቅዱሳን አሳሳል ትውፊት መሰረት እንዲያርጉ መሳል ነውሩ ነው፣ ፈጽሞ አይፈቀድም። ለምን እንደዛ ሆነ? እንዴት ነው ታዲያ የሚሳለው? ትክክለኛ የቅዱስ ሚካኤል ስዕል የኛ ቤተክርስቲያናችን የትኛው ነው ለሚለው ነገር ወደ መጨረሻ ማካፈላችሁ ይሆናል። አንድ የሳልኩትም ስዕል አለ፣ እሱን አሳያችኋለሁ፣ እንዴት ተደርጎ እንደሚሳል እንድታውቁ ዘንድ ማለት ነው። ስለዚህ አብራችሁን ቆይታ በማድረግ አትርፉበት። ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር እያደረጋችሁ ኮመንትም እየጻፋችሁ ቪዲዮ ቫይራል እንዲወጣ ሌሎች ሰዎች እንዲደርሳችሁ ዘንድ በማድረግም አብራችሁን ያገልግሉ። በቅዱስ ሚካኤል ስም በትህትና እጠይቃችኋለሁ። ለምንድን ነው ህዳር 12 የምናከብረው? ለምንድን ነው? እስቲ አንድ ቪዲዮ ተከታተልን እንመለስ። ህዳር 12 የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበረው ቃሉ ሚካኤል ማለት በዕብራይስጥ መኑ ከማምለክ እንደ እግዚአብሔር ያለ ማን ነው ማለት ነው። በዓሉን የምናከብርበት አራት አበይት ምክንያቶች ሲኖሩት የመጀመሪያው የሊቀ መላኩ የቅዱስ ሚካኤል በዓለ ሲመት ወይም የተሾመበትን ዕለት በማሰብ የምናከብረው ነው። በዚህች ዕለት እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጎ ሾሞታል። ሁለተኛው ምክንያትም መልአኩ ቅዱስ ሚካኤል በዱራታውስና በትውስታ ቤት የተገለጠበት እንዲሁም ቤታቸውን የባረከበት ዕለት ነው። ይህ እንዴት ነው ቢሉ የእግዚአብሔር ወዳጅ የሆነ ስሙ ዱራታውስ የሚባል አንድ ደግ ሰው ነበር። የሚስቱም ስም ቴዎብስታ ይባላል። እነርሱም ሁል ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህ በኋላ በአገር ውስጥ ችግር ተፈጠረና ለበዓሉ መዘከሪያ የሚሆናቸውን አጡ። ዱራታውስም የእርሱን ልብስና የሚስቱን ልብስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ ይዞ ወጣ። በዚህን ጊዜ ቅዱስ ሚካኤል በታላቅ መኮንን አምሳል ሆኖ በመንገድ ላይ ለዱራታውስ ተገለጠለት። ወደ ባለ በጎችና አሳ አጥማጅ ዘንድ ሄዶ አንድ በግና አንድ አሳ እንዲሁም ወደ ባለ ስንዴ ሄዶ ያሻውን እንዲወስድ አዘዘው። ወደ ቤትም ሳይደርስ የአሳውን ሆድ እንዳይቀድ ነገረው። ዱራታውስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከት በቤቱ ሁሉ መልቶ አገኘው። እጅግም አድንቆ የበዓሉን መታሰቢያ ከሚስቱ ጋር እንዳስለመዱት አደረጉ። ድሆችንም ጠርተው መግበው አሰናበቷቸው። ከዚህም በኋላ ቅዱስ ሚካኤል በቤታቸው ተገልጦ ለዱራታውስ የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ አገኘ። ቅዱስ ሚካኤልም ከዚህ ዲናር ወስዳችሁ እዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ ናችሁ። እግዚአብሔር መስዋዕታችሁን አስቦ የዚህን ዓለም ኑሮ አሳመረላችሁ፣ በኋለኛው መንግስተ ሰማያትን አዘጋጅቶላችኋል። ይህንንም ብሎ ከመከራችሁ ሁሉ ያደንኳችሁ እኔ ቅዱስ ሚካኤል ነኝ፣ መስዋዕታችሁን በእግዚአብሔር ፊት ያሳረኩ እኔ ነኝ ብሎ ራሱን ገለጠላቸው። እነርሱም ሰገዱለት፣ እርሱም ወደ ሰማይ አረገ። እነዚህ ምክንያቶች በተጨማሪ መጋቢ ብሉይ ቅዱስ ሚካኤል ሕዝበ እስራኤልን ከግብጽ እየመራ ወደ ሀገራቸው የመለሰበት እንዲሁም ቅዱስ ኢያሱን እንደረዳው የሚታሰብበት ዕለት ነው። ለእግዚአብሔር ምስጋና ይሁን። እኛም በዚህ በከበረ መልአክ ጸሎትና አማላጅነት ይማረን ለዘላለሙ አሜን አሜን። ቃልዮትን ያሰማልን፣ እንዲህ አይነት እህቶቹን ያብዛልን። በእውነት ቃልዮትን ያሰማልን። ደስ የሚል ትምህርቱን ያካፈለችን። እስቲ ከእህቶች ደግሞ ሳንወጣ አንዲት እህት ባለን እንዲህ ብላ ትመክራለች። ይኸውልህ ባል ከሆንክ አንድ ነገር ልንገርህ፣ ሚስትህ ከማንም አንተ ከሚያውቁ ሰዎች በአጠቃላይ ከቤተሰብ፣ ከጓደኞች፣ ከስራ ባልደረባዎች፣ ከየትኛውም ይቀርቡኛል ብለህ ከምትላቸው ሰዎች በላይ ሚስትህ በቅርበት ታውቃለች፣ ደግሞ ትቀርብሃለች። ዊክነስህን ታውቃለች፣ ስትሬንግዝህን ታውቃለች። ስለዚህ የሆነ ነገር እንዲህ እኮ ብታደርግ ይሄ እያደረክ ያለው ነገር እኮ ልክ አይደለም፣ እስቲ ራስህን ያው ራስህን ፈትሸው ብላ ስትልህ ማለት ነው። እንደ ሾክ ከቆረቆረ ማቹር አላደረክም። ስለዚህ ማቹር ማድረግ ይጠበቅብሃል። ሚስት አለቃ ልትሆን ስለምትፈልግ ወይም ደግሞ አንተን በዚህ ግባ በዚህ ውጣ ልትልህ ወይም ዲክቴት ልታደርግ ስለምትፈልግ ኦር ደግሞ ካንተ የተሻለች የበለጠች ምናምን ሆነ አንተን ወደታች እያየች አይደለም እንደዚህ ብታደርግ ይሄን ነገር አስተውያለሁ አንተ ላይ ብታስተካክል የምትልህ ማለት ነው። ስጋዋ ስለሆንክ ነው ወይም ደግሞ ስጋ ስለሆነች ነው። ከሷ የሚቀርብ የለም። ማንም ሰው ያንን ዊክነስህን ቢያየው ቤተሰቦችህ እንኳን
ቅር ይለዋል ብለው ስለሚያስቡ፣ ይቀየመናል ብለው ስለሚያስቡ፣ ይጠላናል ብለው ስለሚያስቡ አይነግሩህም። So if you want to be the best version of yourself, listen to your wife. ኢጎ ካይንጫጫ፣ እሺ ኢጎ ካይንጫጫ። በቃ ከሷ መጣ ብለህ እምቡር አትበል። የእውነት ተመልከት። ቴንክ ዩ እሺ አያለው ሪፍሌክት አደርጋለሁ ራሴን ብለህ እሷ በሰጠችህ ኮሜንት ላይ ተነስተህ እስቲ ራስህን ስራ። you'll find yourself የቱ ጋር እንደምታገኘው ትነግረኛለህ። ቴንክ ዩ። እኛም እናመሰግናለን። ያው ደስ የሚል ነው። ነገር ግን እኔ እዚህ ላይ የምሰጠው ምክረ ሀሳብ ምንድን ነው? በትክክል ሚስት መካሪ ናት። ሚስት ለባል አጋሩ ናት፣ አካሉ ናት። ስትመክረውም ከልቧ ትመክረዋለች። ልክ ነው። ይሄ ግን አንዳንድ ጊዜ ጥበብ ይጎላል። የመተቸት አይነት ምክር ከሆነ ባልየው ብዙም ላይቀበለው ይችላል፣ ላይሰማው ይችላል። ምክሩም ትክክል ሆኖ ሳለ በትክክል እንኳን ትክክለኛ የሆነ ምላሽ ለመስጠት አዎ ተቀብያለሁ ማለት ሊከብደው ይችላል። ምክንያቱም ደካማ ነው እሱም ቢሆን። ስለዚህ ስትመክሩ በጥበብ ቢሆን በፍቅር ቢሆን ያ ነገር ትልቅ ውጤት ያመጣል ብዬ አስባለሁ። ትዳር ትልቅ ነገር ነው፣ ትልቅ ሚስጥር ያለው ነው። ባል ለሚስቱ እጅግ በጣም ቅርቧ ነው፣ ሚስትም ለባሏ እጅግ በጣም ቅርብ ናት። አንድ አካል ናቸው፣ ሁለትም አይደሉም። ስለዚህ ከልቧ ትመክረዋለች፣ እሱም ከልቡ ይመክራታልና በዚህ መንገድ መተጋገዝ እንችላለን። ዮሐንስ ምዕራፍ 13 ቁጥር 16 ጀምሮ እንዲህ የሚል ኃይለ ቃል አለ። ታናናሾችና ታላላቆችም ባለጠጎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬ ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብን በዚህ አለ ይላል። እናም እንዲህ የሚል ኃይለ ቃል አለ። ያው በመጨረሻ ዘመን እንዴት እንደሚሆን የሚያመለክት ነው እና አሁን ደግሞ ነገሮች ወዴት እያመሩ ነው፣ ምን እየተካሄደ ነው ያለው ለሚለው ነገር አንድ ቆንጆ ቪዲዮ አግኝቼ ነበረ። እሱን አካፍያችሁ በስተመጨረሻ ደግሞ ስለ ስዕሉ ምነግራችሁ ይሆናል ማለት ነው። ወደፊት ምን እንደሚመጣ በዚህ በዲጂታል አይዲ ምን አይነት ሲስተም ውስጥ እንደምንገባ በዛ ዲጂታል አይዲ መግዛት፣ መሸጥ፣ መለወጥ ቁጥጥር ውስጥ እንደምንገባ የሚያሳይ በጣም አሪፍ ምሳሌያዊ የሆነ ቪዲዮ ነው ማለት ነው። እንለፍ ወደ ቪዲዮ። Entry denied. You have criticized the government. ሰማችሁ አይደል? ሮቦቱ ምን እንዳለ? ገቨርንመንቱን ክሪቲሳይዝድ አድርገሃል፣ ተችተሃል፣ ስለዚህ መግባት አትችልም። ሮቦት ነው እኮ ደግሞ ይሄን እያለ ያለው ሰው አይደለም። እና ሮቦቶች እንዴት መስሪያ ቤቶችን እንደሚቆጣጠሩ፣ ሾፒንጎችን እንደሚቆጣጠሩ ነው የሚያሳየው ማለት ነው። እና ከላይ እንዲሁም ምን ይላል? ሮንግ ቲንክ ፕሮሂቢትድ ይላል ማለት ነው። በቃ የተሳሳተ አስተሳሰብ ምናምን የተከለከለ ነው። በቃ መንግስትን ተከተል፣ ለአውሬው ተገዛ ምናምን፣ እሱ ነው የሚቻለው። ካልሆነ ዲጂታል አይዲው አይሰራም፣ ዲናይድ ይደረጋል። በጣም እኮ አደገኛ ጊዜ ነው እየመጣ ያለው። እግዚአብሔር ይርዳን እንጂ። ቀጥለን ደግሞ እኔ Sorry, last week you purchased too much meat and now your access to your money has been denied. ዩሲ የሰውዬ ደግሞ ኤቲኤም ሊያወጣ ሲል ላስት ዊክ እኮ ብዙ ስጋን የገዛኸው አሁን ገንዘብ ማውጣት አትችልም፣ ዲናይድ ተደርጋል። ምክንያቱም አሁን ስጋ አትብሉ በረሮ ብሉ እየተባለ አይደለ? ለክላይሜት ቼንጁ ጥሩ አይደለም፣ ለስላሳ ነገር ምናምን ጠጡ እየተባለ እኮ ነው። በላብራቶሪ የተሰራ ሚት ብሉ እያለ ነው ቢልጌት። እና ዩሲ እያንዳንዱን ነገር የሚሏችሁ የማታደርጉ ከሆነ ከቁጥጥሩ ውጭ ከሆናችሁ በቃ ዲናይድ ተደርጓል የሚባለው ማለት ነው። የሚገርም እኮ ነው። እና ይሄ እኮ አሁን ስነግራችሁ የሆነ ወደፊት የሚሆን ምናምን ነው አይመስል፣ አሁን ሆኗል፣ ታዩታላችሁ። እየሆነ ያለ ነገር ነው በጣም በሚያሳዝንና በሚገርም ሁኔታ። እንቀጥል። You haven't let the government know about this trip and your access is denied. ይሄ ደግሞ ምን ተባለ? ስለዚህ ጉዞ እኮ መንግስትን አላሳወክም፣ ስለዚህ በቃ ጉዞ ተከልክሏል፣ የለም መሄድ ምናምን አይቻልም። አቤት እዚህ ጊዜ ላይ ነው ያለ ነው። እና ዲጂታል አይዲ ይሄ ነው ዋናው ፍላጎቱ ማለት ነው። አይገርምም? እንቀጥል እስቲ። You have gone over your carbon credit allowance of food this week and your access to food has been denied. ይሄ ደግሞ ሮቦት የገዛ ፍሪጁን ከፍቶ ሊበላ ሲል አክሰስ ዲናይድ ተባለ። ካርበን ክሬዲትን ጨርሰሃል ብላ ከተባልከው በላይ በልተሃል እኮ ነው። የገዛ ፍሪጃችሁን ሲቆልፉት ማለት ነው። እና ለዚህ ነው WF ወርልድ ኢኮኖሚክ ፎረም ካርበን ፉትፕሪንት ከዲጂታል አይዲ ጋር ይያያዛል ምናምን አልነገርኳችሁ? የምትተነፍሱትን የምትበሉትን ሊቆጣጠሩ ማለት ነው። እና ዳትስ ዋይ አሁን እነዚህ ስማርት
ፍሪጆች የመጡት ማለት ነው። ቤታችሁ እንግዲህ ያላችሁ ምግብ መብላት አትችሉም። ልትከፍቱት ስትሉ አይቻልም። ስማርት የሆኑበት ምክንያት ልክ እንደ ፎን እንደ ስልክ ማለት ነው። ለዛ ነው ይቆልፉታል። የመኪናውንም ታዩታላችሁ። እና የሚገርም ነገር ነው እየሆነ ያለው ዓለማችን ላይ ማለት ነው። እስቲ ቀጥለን ደግሞ ይህንን A day in the life of UK school children 2035 with digital ID. ይሄ ደግሞ እንግሊዝ በ2035 ተማሪዎች ዲጂታል አይዲ አውጥተው ያው በፌስ ሪኮግኒሽን ሲያልፉ ነው የሚታየው ማለት ነው። ይሄ ግን አሁን እየሆነ አይደለም፣ እየሆነ ነው። አሳያችኋለሁ። አብራችሁን ቆዩ እስከ መርሃ ግብሩ ማብቂያው ድረስ እንቀጥል። You have gone over your electricity allowance this week and your access is denied. ይሄኛው ደግሞ የሚጠጣ ነገር ሊቀዳ ሲል እንደምታዩት አክሰስ ዲናይድ ይላል። ለምን? የኤሌክትሪክ ክፍያን አልከፈልክም። የሚገርም እኮ ነው። እና ሉክ ምን አይነት ነገር እየመጣ እንዳለ እንቀጥል። You have gone over your weekly travel limit and your access is denied. ይሄኛው ደግሞ የገዛ መኪናው አልከፈታለሁ። በቃ ዊክሊ ትራቭል ሊሚትህን ጨርሰሃል። በቃ የሳምንታት የጉዞ ገደብህ እዚህ ላይ ነው የሚያበቃው። ስለዚህ አርፈ ቁጭ በለው። 50 ሚኒት ሲቲ፣ 10 ሚኒት ሲቲ፣ 5 ሚኒት ሲቲ የሚባለው ማለት ነው። በዞን የሚለዩዋችሁ መኪናችሁ ከነዳጅ መኪና ወጥቶ ወደ ኤሌክትሪክ ስትገቡ ይሄ ነው የሚያጋጥማችሁ ማለት ነው። ትታጠራላችሁ። በዲጂታላይዜሽን ፕሪዝን ማለት ነው። አያችሁ ምን አይነት ጊዜ ላይ እንዳለንና ወደፊት ምን ሊያመጡ እንዳሰቡ ይሄ ቪዲዮ በጣም ማሳያ ነው ማለት ነው። እናሳያቸዋለሁ። አሁን እየሆነ አይደለም ወይ በቪዲዮ ላይ ያየ ነው የሚለው ማየት አለብን። ይሄው በቻይና ተመልከቱ። ቅድም እንግሊዝ በ2035 አልተባለ ቪዲዮ ላይ ይሄው ፌስ ሪኮግኒሽን እያሳዩ ዲጂታል አይዲ ያላቸው ተማሪዎቹ እየገቡ ነው ያሉት ማለት ነው። አሁን ላይ እየሆነ ነው ያለው ይሄ ነገር። ሶሻል ክሬዲት ሲስተም አይደለ ቻይና የምትጠቀመው። ይሄው የቻይና ሕዝብ በቁጥጥር ውስጥ ነው ያለው ማለት ነው። ይሄው ምግብም ሊበሉ ሲሉ በዚህ መልኩ አያችሁ፣ ማረጋገጫ እየሰጡ ፊታቸውን እየተቀረጹ ከዛ በኋላ ምግቡ ይሰጣቸዋል ማለት ነው። ካልሆነ አይማሩም፣ አይበሉም፣ አይጠጡም ማለት ነው። ሕፃናት ልጆች እንግዲህ ተመልከቱ። እና እነ ቻይና እንደዚህ እየሰሩ ነው ያሉት፣ እነ ህንድ እየተከተሉ ነው ያሉት፣ እነ እንግሊዝም እየተከተሉ ነው ያሉት፣ እነ ኢትዮጵያም እየተከተሉ ነው ያሉት ማለት ነው። ገባችሁ አይደል? አይ ዲጂታል አይዲ አላወጣም፣ አይ ፋይዳ አላወጣም ስትሉስ በረንዳ ላይ ይኸው እንደዚህ ነው ሆምለስ የምትሆኑት ማለት ነው። ገባችሁ አይደል? ገንዘብ አይኖራችሁም፣ ከሲስተሙ ትወጣላችሁ ማለት ነው። እና ሶሳይቲው ይኸውላችሁ እርምጃው እንቅስቃሴው በሲሲቲቪ ካሜራ ይወሰዳል። የት ገቡ የት ወጡ የሚለው በጠቅላላ በቁጥጥር ስር ይሆናል ማለት ነው። እና በሶሻል ክሬዲት ሲስተም ይተዳደራሉ። እንዴ የሚገርም ነገር ልንገራችሁ። አፍሪካ ውስጥ ማላዊ ውስጥ በጣም ይጨንቃል። በሀገራችን እኮ በነገራችን ላይ የህፃናትም ካልተሳሳትኩኝ ዲጂታል አይዲ ለተማሪዎችም አውጡ እየተባለ ነው ያለው። እንግዲህ መጨረሻችን ምን እንደሚሆን እኔ አላቅም። እግዚአብሔር ይርዳን፣ እግዚአብሔር ይጠብቀን። እንግዲህ አሳያቸዋለሁ ወዳልኩኝ ወደ ስዕሉ ወስዳቸዋለሁ። አሁን ወደ ስቱዲዮ እንገባና እኔ አንድ ስራን ሰርቻለሁ። እንደ እግዚአብሔር ፍቃድ ትክክለኛ አሳሳል መንገዱ ምን እንደሚስል የማሳያቸው ይሆናል ማለት ነው። እንግዲህ ስዕሉ ሲሳል በዚህ መንገድ ነው የሚሳለው። ከዛኛው ስዕል የሚለየው አንዱ ትልቁ ምክንያት ምንድን ነው? እዛኛው ላይ ጠላት ዲያብሎስ ተብሎ የተሳለው ሰውን ይመስላል፣ አፍሪካዊ ሰውን ይመስላል። ነገር ግን የሰው መልክ በራሱ የከበረ መልክ ነው። ሲፈጠር በእግዚአብሔር መልክና በእግዚአብሔር አምሳል ነው አይደል የሰው ልጅ የተፈጠረው። ስለዚህ ያንን የከበረ መልክ ለተዋረዱ ለጠላት ዲያብሎስ ስለማይሰጥ እንደዛ አድርጎ መሳል የተከለከለ ነው በእኛ ትውፊት፣ በቅዱስ ቤተክርስቲያናችን ትውፊት መሰረት። ስለዚህ እንዴት ነው የሚሳለው ቢባል ጠላት ዲያብሎስ የሚሳለው ልክ እንደዚሁ በአውሬ መልክ ነው የሚሳለው። ቀንድ ያለው አይኑ የፈጠጠ ጥርሱ የገጠጠ ሆኖ በሰንሰለትም ታስሮ እንደዚህ ይሳላል ማለት ነው። ከለሩ ራሱ ጥቁርም ነጭም አይደለም። ታዲያ ምንድነው ከለሩ? ግራጫማ ከለር ነው። ግራጫ ከለር እንግዲህ ዋናው ኦሪጂናሉ ከለሩን ያጣ ነው ግራጫ። ስለዚህ ጠላት ዲያብሎስ የመጀመሪያ ክብሩን አጥቷል ለማለት በግራጫማ ከለር እንዲህ ይሳላል። የገረጣ ነው፣ ክብሩን ያጣ ነው ለማለት ማለት ነው። ከዛ ቅዱስ ሚካኤል ደግሞ እንዲህ ከብሮ የመላእክት አለቃ ሆኖ እንደዚህ በዚህ መንገድ ይሳላል። ቅዱሳን መላእክት በሱ መክበር ደስ እየተሰኙ እንደዚሁ በክብር የሚሳል ይሆናል ማለት ነው።
ያው የዛሬ ቀን የምናከብረው ህዳር 12 ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት አይደለም። ይህም ስዕል ያንን የሚያመለክት ነው ማለት ነው። ስለዚህ በተቻላችሁ መጠን እንዲያው ስለ ቅዱስ ሚካኤል በትህትና ልጠይቃችሁ ቪዲዮ ቫይራል እንዲወጣ ዘንድ አድርጉልኝ። ኮመንት ስትጽፉ ቪዲዮ ቫይራል በጣም ያስወጣልና ያንን ነገር እንዳትረሱ። አብራችን ቆይታ ስላደረጋችሁ ከልብ አመሰግናለሁ። ላስተማረን ለመከረን ለልዑል እግዚአብሔር ክብር ምስጋና ይሁን። ከተማርነው ትምህርት 30 መቶ ያማረ ፍሬ እንድናፈራ ዘንድ ያድርገን። ይቆየን። ከመልአኩ ቅዱስ ሚካኤል ታላቅ በረከትን ያድለን። አሜን። ደህና ሁኑ።